በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰዓታት ሚዲያ ወደ እናንተ ወደ አድማጮቻችን ከሚያደርሰው መርሃ ግብር አንዱ የሆነው የሕይወት የስንክሳር መርሃ ግብራችን እነሆ ጀመረ። ይህ መርሃ ግብር ከእናንተ ከምዕመናን ለሚነሱ ጥያቄዎች ጭምር መልስ የሚሰጥ መርሃ ግብር ነው። ከመርሃ ግብሩ ብዙ እንደምታተርፉበት ተስፋ እያደረግን ከሰዓታት ሚዲያ ጋር ቆይታ እንድታደርጉ በእግዚአብሔር ስም እንጠይቃለን። ክፍል 38 እንጀምራለን። ወደ ጥያቄው። እድሜ የ20ዎቹ መጀመሪያ ሲሆን 12ኛ ክፍልን አጠናቅቄ ቋሚም ባይሆንም ለጊዜው ውዬ የምገባበት ስራ አለኝ። በሃይማኖቴም በመጠኑም ቢሆን እንደ እግዚአብሔር ቃል በቤቱ ለመኖር እውተረተራለሁ። ስለ ራሴ ይህን ያህል ከገለጽኩ ለችግሬ መፍትሄ እንድትሰጡኝ በማመን የሚከተሉትን ጥያቄዎች እጠይቃለሁ። አንደኛ፣ ከቅርብ ዓመታት ወዲህ ከቤተሰብ ጋር ያለኝ ግንኙነት እየላላ መጥቷል። ብቸኛ ነኝ። በተለይ ከአባቴ ጋር ምንም አይነት ንግግርም ሆነ ሰላምታ የለንም። በዚህ ሁኔታ እስከ መቼ እንደምንቀጥል ግራ ገብቶኛልና ምን እንደማደርግ መፍትሄውን ለግሱኝ። ሁለተኛ፣ ከ9 ወራት በፊት የተዋወቅኳት ፍቅረኛ አለችኝ። እርሷም ሆነች እኔ እስካሁን በንጽህና ራሳችንን ጠብቀን እየኖርን ነው። ነገር ግን ጓደኞቼ ምንም አይነት የግብረ ስጋ ግንኙነት ከእርሷ ጋር አለመፈጸሜን ስለሚያውቁ በጣም ያጥላሉብኛል፣ ያበሽቁኛል። እንዲያው ግብረ ስጋን የወንድነት መለኪያ አድርገው ይሰብኩኛል። ከዚህም የተነሳ ጓደኞቼ ስለናቁኝ የበታችነት ስሜት እየተሰማኝ መጥቷልና ከመጥፋቴ በፊት አንድ ነገር እንድትሉኝ እፈልጋለሁ ይለናል ወንድማችን። መልካም ወንድማችን፣ እንግዲህ የመጀመሪያው ከቤተሰብ ጋር ያለህን ግንኙነት ላይ መልስ እንሰጣለን። ትክክለኛው የክርስቲያኖች ቤተሰብ እውነተኛ ፍቅር፣ ሰላም፣ አንድነት ጎልተው የሚታዩበት የእውነተኛይቱ ቤተክርስቲያን ነጸብራቅ ነው። ስለዚህ በአንድ ቤተሰብ ውስጥ ያሉ ክርስቲያኖች መሪ አንድ አባት፣ እርሱም ክርስቶስ በመሆኑ ፍጹም ሊግባቡና አንዳቸው ለሌላው ትሕትናና እውነተኛ ፍቅር ሊያሳዩ ይገባል። ሰዎች ናቸውና በመካከላቸው ግጭቶችና አለመግባባቶች ሊፈጠሩ የይቅር ባይነት በመከባበርና በመወያየት ወዲያውኑ ሊያስወግዱት ያስፈልጋል። ዳሩ ግን የአንዳንድ ቤተሰቦችን ሁኔታ ስንመለከት እውነተኛ ክርስቲያናዊ ስነ ምግባር እምነት ስለሌለበት ፍቅር ጠፍቶ መለያየትና ጥላቻ የነገሰበት ሆኖ እናገኘዋለን። በአንተም ቤተሰብ ውስጥ ያለው ከዚህ ውጪ አይደለም። አሁንም ወንድማችን ለመፍትሄ ትልቁን ኃላፊነት በአንተው ላይ እንጥላለን። መፍትሄ ሰጪው እርሱ ነውና ኃያሉ እግዚአብሔርን ይዘ በጸሎት እየተጋ ከሌሎቹ በኩል ባያናግሩህና ፊት ቢነሱ እንኳን አንተ ግን ትሕትናና ፈገግታን ከፊት ሳይጠፋ እውነተኛ ፍቅርህን አሳያቸው። በጊዜ እየገባ አጫውታቸው። እስከምትለምደው ድረስ ቢከብድህም እንኳን አድማጭ በመሆን ቀስ በቀስ መግባባት ትችላለህ። በቅድሚያ ግን አንተ ጥላቻህን አጥፋ። አይወዱኝም፣ መግባባት አልችልም የሚሉትን ነገሮች አስወግድ። አንተ ስትወዳቸው ይወዱሃልና። ወላጆችም ልጆቻችሁን ለፍታችሁ አሳድጋችሁ እናንተ ካሰባችሁት አልደርስ ቢሏችሁ ተስፋ በመቁረጥ ፍቅራችሁን ልትነፍጓቸው አይገባም። የበለጠ ለማበርታትና በሰላም እንዲጓዙ በማድረግ ሕይወታቸውን መለወጥ ትችላላችሁና በጥላቻ ልጆቻችሁን ፊት ነስታችሁ የባሰ ወደ ችግር ውስጥ እየገቡ ነገን ማሰብ ትተው በጭንቀት ይዋጣሉ እንጂ ምንም ለውጥ ሊያመጡ አይችሉም። ስለዚህ ሁሉንም በፍቅር ለማሸነፍ ሞክሩ። ዛሬ እናንተ የምታሳዩአቸው አርአያነት ለነገ ሕይወታቸው ወሳኝ ነውና ልጆች ሆይ ለወላጆቻቸው በጌታ ታዘዙ፣ ይህ የሚገባ ነውና። መልካም እንዲሆንልህ እድሜ በምድር ላይ እንዲረዝም አባትና እናትን አክብር። እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናትና። እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳደጓቸው እንጂ አታስቆጧቸው ብሎ ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በላከላቸው መልእክቱ ምዕራፍ 6 ቁጥር 1 እስከ 4 ላይ ለቤተሰብም ለልጆችም የሚገባውን ማድረግ እንደሚያስፈልገን ያስረዳናል። ወደ ሁለተኛው ጥያቄ ስንገባ ወንድማችን፣ አንተ የወሰድከው ውሳኔ ትክክለኛ እንደሆነ ልታውቅ ልትረዳ ያስፈልጋል። እንግዲህ በዚህ ዘመን ሐሰተኞች በበዙበት፣ እውነተኞች ሌቦች፣ ጉበኞች በበዙበት፣ መጽዋቾች
አመንዝሮች በበዙበት ጋውያን እንደ ስህተተኛ ይቆጠራሉ። ኃጢአት በሰለጠነበት ዓለም የጽድቅን መንገድ መከተል እንደ በደል መቆጠሩ አያስደንቅም። እንደ በጎች በተኩላዎች መካከል እልካችኋለሁ ብሎ ጌታችን በወንጌል እንደነገረን በየዋሃን በጎች ወይም ርግቦች መካከል ትኖራላችሁ እንዳልተባለ ይነግረናል። ስለዚህ በንጽህና በድንግልና እስከ ዕለተ ጋብቻችሁ ለመቆየት የተዘጋጃችሁ መንፈሳውያን እንዳልሰለጠኑ ኋላ ቀሮች መታየታችሁ ልትቀበሉት ያላችሁ መከራ ነውና ልትታገሱት ያስፈልጋል። በዚህ ምክንያት ግን ራስን የበታች አድርጎ መቁጠር የመሸነፍ ዳርዳርታ የመውደቅም ዋዜማ ነው። ስለዚህ ባለፈው ማንነት እና ለበለጠም ተጋድሎ ራስን አዘጋጅ። የእግዚአብሔር ቃል እንዲህ ይለናል ወይንም ያስተላልፍልናል። በክፉዎች ላይ አትቅና፣ አመፃንም በሚያደርጉ ላይ አትቅና። እንደ ሳር ፈጥነው ይደርቃሉ፣ እንደ ለመለመ ቅጠልም ይረግፋሉና በእግዚአብሔር ታመን፣ መልካምንም አድርግ፣ በምድር ተቀመጥ፣ ታምነ ተሰማራ ይላል መዝሙረኛው ዳዊት መዝሙር 36 37 ቁጥር 1 እስከ 3 ላይ። ስለዚህ ወንድማችን በእነሱ ልትቀና አያስፈልግም። አንተ ያስከው አቋም ትክክለኛ እግዚአብሔር የሚወደውን ስለሆነ እንድትበረታ እና በንጽህና ቆይታችሁ ለሥርዓተ ጋብቻችሁ እግዚአብሔር ያብቃችሁ እንላለን። ይቆየን።